ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዲስ ጉዳይ ወደ እናንተ መጥተናል። በአይሾ ስፒድ የቀረበላትን የራት ጥያቄ ወደ ጎን የገፋችው ሐሴት ደረጀ ለአዶናይ ያላትን አክብሮትና ፍቅር መግለጿ ተነግሯል። አዶናይ አይሾ ስፒድ በላይቭ ስትሪሙ ኢትዮጵያዊውን ስፒድ እንዲያገኘው ያደረገውን ጥረት በተመለከተ እጅግ ልብ የሚነካ ኢትዮጵያዊነቷ እንድትኮራበት ያደረጋትና የአዶናይ ልዩ ተግባርም ይበልጥ አዶናይ ክብር የሚገባው አስደናቂ ወጣት መሆኑን ያስመሰከረበት ስትል በፍቅር ቃላቶች አሽሞንሙና በማህበራዊ ሚዲያ የአዶናይን ተግባር በተመለከተ መልእክት አስተላልፋለች። ከዚህ ባሻገር ከስፒድ ጋር የነበራትን ቆይታና ግምቷን የጠበቀችው የሆነ ሁሉ እጅግ ተቃራኒ እንደነበረም መልእክትን አስተላልፋለች። ከዚህ ባሻገር ኢትዮጵያዊው ስፒድና የአዶናይ ወዳጆችን ውዝግብ በተመለከተ አዳዲስ መረጃዎች እየወጡ ይገኛል። ባሳለፍነው ቀን የተላለፈው በኢቢኤስ ቴሌቪዥን በወጣቶች ዘንድ ተመልካች ያለው 2030 በተሰኘው ዝግጅት ላይ የቀረበው የኢትዮጵያው አይሾ ስፒድ አዶናይን አለማመስገኑን ተከትሎ የአዶናይ ወዳጆች እንዲሁም ደግሞ የአይሾ ስፒድን ላይቭ ስትሪም የተመለከቱ ሁሉ አዶናይ ካደረገለት ተግባር አንጻር ስለሱ መናገርና ማመስገን ነበረበት የሚል ትችትን እያወረዱበት ይገኛል። በጉዳዩ ላይ አዶናይ እንዲሁም ደግሞ ኢትዮጵያዊ ስፒድ ምላሽን ሰጥተውበታል። ከዚህ ባሻገር በኢትዮጵያ የነበረውን ቆይታ ለአንድ ቀን ብቻ በማድረግ ወደ ግብጽ ያቀናው አይሾ ስፒድ በግብጽ እጅግ ያልጠበቀው ጉዳይ እንደገጠመው ገልጿል። በግብጽ ወዳጆቹ እጅግ በርካታ መሆናቸውን ተከትሎ የላይቭ ስትሪሙ እንደ ኢትዮጵያዊ ሁሉ በርካታ ተመልካች የሚያገኝና አቀባበሉም ድንቅ ይሆናል የሚል ግምት የነበረው አይሾ ስፒድ እንዲሁም የቡድን አባላቶቹ በግብጽ ግን እጅግ ያልጠበቁት ሁኔታ እንደገጠማቸው ተነግሯል። ትኩረት መነፈግ። ከዚህ ባሻገር ግብጽ በቀጥታ ስርጭት ላይ የነበረው አይሾ ስፒድ እስከዛሬ ካደረጋቸው የላይቭ ስትሪሞች ሁሉ እጅግ መጥፎ እንደነበረ ገልጿል። ከዚህ ባሻገር የግብጽ ቦዲጋርዶችና የአይሾ ስፒድን ውዝግብ በተመለከተም ያልተጠበቀ መረጃ ወጥቷል። እኒና ሌሎች አዳዲስ መረጃዎችን በመረጃ ሰዓታችን አካተን ወደ እናንተ መተናል። ለሚዲያው አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ቀጥታ ወደ መረጃው እናልፋለን። አይሾ ስፒድ ኢትዮጵያ ሲከሰት ከጎኑ በመሆን የኢትዮጵያን ወግ፣ ባህል እንዲሁም ድንቅ የሆነችውን ዘመናዊ ከተማ ካስተዋወቁት ግለሰቦች መካከል አንዷ አፍሪካን ወክላ ሚስ ኢትዮጵያ የሆነችው ሐሴት ደረጀ ናት። ሐሴት ደረጀ ከስፒድ ጋር በነበራት ቆይታ ባህሏን፣ ሀገሯን፣ አዲስ አበባን በደንብ ያስተዋወቀችና በበርካታ ተመልካቾች ዘንድም አድናቆት አግኝታለች። ከዚህ ባሻገር ስሟ ከአይሾ ስፒድ ጋር ተያይዞ አይሾ ስፒድ በውበቷ እንደተማረከና የራት ግብዣ ጥያቄ እንዳቀረበላት ሲነገር ነበር። በቀጥታ ስርጭት በነበረው የራት ጥያቄም አይሾ ስፒድ ዳግም ወደ ኢትዮጵያ መምጣት የሚችል ከሆነ ጥያቄውን እንደምትቀበለው፣ ነገር ግን አሁን ባለችበት ሁኔታ የአይሾ ስፒድን የራት ጥያቄ ልትቀበል እንደማትችል ቀጥታ ምላሽ ሰጥቷለች። ከዚህ ባሻገር የአይሾ ስፒድ የቡድን አባላቶችም በዚህች ኢትዮጵያዊ እንስት ውበት እንደተገረሙና እጅግ ቆንጆ መሆኗንም ሲነግሯት እንደቆየ ተነግሯል። ከዚህ ሁሉ በኋላ ለሀገሯ ልጅ ፍቅር ያሳየችው ሐሴት ደረጀ በማህበራዊ ሚዲያ ከአይሾ ስፒድ የላይቭ ስትሪም በላይ የአዶናይ እንቅስቃሴ እጅግ ልቧን እንደነካውና ለአዶናይ ያላትን ክብርና ፍቅርም አጋርታለች። አዶናይ ኢትዮጵያዊው ስፒድ ከአሜሪካው አይሾ ስፒድ ጋር እንዲገናኝ ያለውን ታለንት እንዲያሳይና ለዓመታት ሲጠብቀው እንደነበረም ለማስረዳት የሄደበት ርቀት እሱ በኢትዮጵያ እጅግ ተወዳጅና በርካታ ሚሊዮን ቁጥር ያለው ተከታይ ያለው ቲክቶከር ሆኖ ነገር ግን የራሱን ክብር ወደ ጎን በመተው ለአንድ ሰው ሕይወት መለወጥ ዋጋ የሚከፍል እጅግ አስደናቂ ወጣት እንደነበረ በቦታው ስትመለከተው የቆየችው ሁሉ ልቧን የሚነካና እንባም በዓይኗ እንዲመጣ ያደረገ እንደነበረ በመግለጽ አዶናይን ያላትን አድናቆት አድርሷለች። ጉዳዩም እጅግ እያነጋገረ ይገኛል። ከዚሁ ከአዶናይና ከኢትዮጵያዊ ስፒድ ጉዳይ ሳንወጣ ከማህበራዊ ሚዲያ በስፋት እየተሰሙ ከሚገኙ መረጃዎች መካከል የኢትዮጵያዊውን አይሾ ስፒድ እንዲሁም ደግሞ የአዶናይን ሁኔታ በተመለከተ የሚሰሙ አዳዲስ መረጃዎች አሉ። በተለይም ደግሞ
2030 በሚባለው የኢቢኤስ የቴሌቪዥን ፕሮግራም ላይ ቀርቦ እንግዳ የነበረው ኢትዮጵያዊው ስፒድ ምስጋና ካደረገላቸው ሰዎች ዝርዝር ውስጥ የአዶናይ ስም አለመካተቱ በርካቶችን አስቆጥቷል። ኢትዮጵያዊው አይሾ ስፒድ አሜሪካዊውን ስፒድ እንዲያገኝ በቀጥታ ስርጭቱም ላይ እንዲሳተፍ ብቸኛና ዋነኛውን ሚና የተወጣው አዶናይ ሆኖ ሳለ እንዴት አላመሰገነውም የሚል ጥያቄ ተገቢ ነው። እኛም ጉዳዩን ለማጣራት ሙከራ ባደረግንበት ወቅት ላይ ይህ 2030 በሚል የሚተላለፈው ፕሮግራም ላይ የነበረው ቆይታ ከቀናት በፊት የተቀረጸ እንደነበረ ማለትም ከአይሾ ስፒድ የላይቭ ስትሪም ቀደም ሲል እንደነበረ ተነግሯል። ነገር ግን ቀደም ሲል ቢቀረጽስ ለምን አዶናይ ማመስገን ተሳነው በሚለው ላይም ራሱ ኢትዮጵያዊ አይሾ ስፒድ በቲክቶክ ገጹ ላይ ምላሽ ሰጥቷል። ከአዶናይ ጋር ረዥም ርቀት መጓዝ እንፈልጋለን ያለው ኢትዮጵያዊው ስፒድ አለመሞጋገሳችንና ምስጋናም አለማቸሬ ከአዶናይ ምንም ቅሬታ የሚቀርብበት ሳይሆን ተነጋግረን ያደረግነው ነው። ብዙ ስራዎችን እንሰራለን፣ ከአዶናይ ጋር በምንም ሁኔታ አንለያይም የሚል ምላሽን ሰጥቷል። ነገር ግን ጉዳዩ በአዶናይ ወዳጆችና አድናቂዎች ዘንድ ጥያቄ ያስነሳ ሲሆን ውለታውን ዘንግቶ የማህበራዊ ሚዲያዎች ላይ በሚቀርብበት ወቅት ስሙንም ሊያነሳ አልወደደም። ይህ እጅግ ትልቅ የሆነ ክህደት ነው የሚል ስያሜን እየሰጡት በስፋት በማህበራዊ ሚዲያዎችም ላይ ጉዳዩ እየተዘዋወረ ይገኛል። ነገር ግን በሁለቱ መካከል ምንም ክፍተት እንደሌለ የፕሮግራም ጊዜ ለይቶ ያለማወቅ ጉዳይ እንደሆነና በመካከላቸው ሌላ ልዩነት እንደሌለ ተነግሯል። በአንዳንድ ተመልካቾች ዘንድ ኢትዮጵያዊው ስፒድ ለሚዲያ እጅግ አዲስ መሆኑን ተከትለው የሚመጡ ጫናዎችን መቋቋም ስለማይችል በዚህ ልክ ግፊት ባይደረግበትና ጫና ባይደርስበት መልካም ነው የሚል ምክራቸውንም እያስተላለፉ ይገኛል። ከዚህ ሁሉ እጅግ አስገራሚ ከሆኑ ጉዳዮች መካከል ደግሞ ከኢትዮጵያ ወደ ግብጽ የተጓዘው ስፒድ ነገሮች እንደጠበቃቸው እንዳላገኘ ተነግሯል። በግብጽ በርካታ ወዳጅ ይኖረኛል፣ የተመልካች ቁጥሬም ከፍ ይላል በሚል በኢትዮጵያ የነበረውን ቆይታ ለአንድ ቀን ብቻ በማድረግ ወደ ግብጽ ያቀናውና በግብጽ ቆይታውም ከ2 በላይ ላይቭ ስትሪሞችን ያደረገው አይሾ ስፒድ በግብጽ ግን ነገሮች እንደጠበቃቸው አልጋ ባልጋ ሆነው እንዳላገኘ ተነግሯል። በተለይም በግብጽ የነበሩ ቦዲጋርዶችና አይሾ ስፒድ የቡድን አባላቶች መካከል የነበረው ልዩነት እጅግ ሰፊ እንደነበረ ተነግሯል። ከህዝቡ ጋር ምንም ግንኙነት እንዲኖረው ያልፈለጉት የግብጽ ቦዲጋርዶች አይሾ ስፒድን እጅግ በጥንቃቄ ሲጠብቁት እንደነበረ፣ ነገር ግን ይህ አጠባበቃቸው ለስፒድ እንዲሁም ለስፒድ የቡድን አባላቶችና በዩቲዩብ ለሚመለከተው ተዝናኖትንም ምርጫው ላደረገው ተመልካቹም እጅግ መልካም እንዳልነበረ ተነግሯል። ይህ ምቾት የነሳው አይሾ ስፒድም በግብጽ የነበረውን ቆይታ በዚሁ በላይቭ ስትሪሙ ላይ ካደረጋቸው የላይቭ ስትሪሞች ሁሉ እጅግ መጥፎና እጅግ ቀርፋፋው ሲል የገለጸ ሲሆን በግብጽ የነበረውን ቆይታ እንዳልወደደው በተደጋጋሚ ሲያስረዳ ቆይቷል። በግብጽ ረፋዱን የጀመረው ቆይታው የግብጽ ግዙፍ ሙዚየምን ከመጎብኘት አንስቶ በከተሞቹ ላይ መዟዟርና ፒራሚድንም ለመጎብኘት እድልን ያገኘው አይሾ ስፒድ ነገር ግን በንጻሬ ከኢትዮጵያ ከነበረው ቆይታ ጋር ሲነጻጸር በህዝብ ቁጥርም በተመልካች ብዛትም ባገኘው ሰፊ የሚዲያ ሽፋንም እዚህ ግባ የማይባል እንደነበረ ተነግሯል። ይህንን ተከትሎ ኢትዮጵያዊ ወዳጆቹም በኢትዮጵያ 1 ወይም 2 ቀናትን ቢቆይ መልካም ነበር የሚል ምላሻቸውን በጉዳዩ ላይ እየሰጡት ይገኛል። እኛም መረጃዎቹን በዚህ መልኩ አሰባስበን ለእናንተ አደረሰን። እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።